የሄድሽበት ነገር እንዴት ሆናልሽ? ቆይ አይ እሱን እንኳን ታዩ እነሱ ሰውን ማጉላላት ነው ስራቸው። አሁን ስብሰባ ብለው አልወጡ መሰለሽ? ሲያናድድ። በቃ ነገ አብረን እንሄዳለን። አይ አያስፈልግም። ለባይሉ ነግሬዋለሁኝ። ሰሞኑን ስለሚወጣ እሱ ያስጨርሰዋል። ምን ሆነሽ ነው ልጄ? እና ቆይ በኃይሉ በቅርቡ ይፈታል? ሁሉንም ነገር ነገርሽው እንዴ? እኔንም ልጅሽ አድርገሽ ፋይል ውስጥ ልታስገብኝ እንደሆነ? አዎ ምን ችግር አለው? አጎትሽ እኮ ነው። እሱ ራሱ እንዴት ደስ እንዳለ ብታይ አይደል? ደስ ይላል በጣም። አንዲት ልጅ ምስጢራችን እናውቃለች እና ለሰላም ነግሯታለሁ እያልሽ ነው? ስሟ ሄለን ትባላለች። ፎቶዋን ደግሞ በቴሌግራም እልክልሃለሁ። አሁን ወይ ወደ በኋላ ጠብቃ አስወግጠው። አትወጣም ብለሽኛል ነበር እንዴ? ምን እንደተፈጠረ አልገባኝም። ቆይ እስኪ እንዴ መጣ? እንዴት በጊዜ መጣሽ? እንዴት በጊዜ መጣሽ ነው? እንዴት በቤት መጣሽ? እንዴ ምን ማለት ነው ደሞስ? ጓደኛሽ ነች እንዳስወግድሽ የላከች። አትድከሚ፣ እኔ እነግርሻለሁ። ቃል ናት እንዳስወግድሽ የላከች። እኔ ግን በዚህ ጉዳይ ብዙ ፍላጎት የለኝም። የምጠቅሚ አይነት ሰው መሆንሽን ካወቅኩ ልተውሽ እችላለሁ። ማለቴ ምናልባት ትጠቅሚኛለሽ። እስኪ አሳምኝ። እቺ ውሻ ልጅ ሰላም ንብረቶቹን በስሟ ልታዞር ነው። ቃልም ብቻ የሚያወራሽ ልታረጋት ነው። ሳስበው ቃል ሁሉንም ነገር ብቻዋን ለመውረስ እያሰበች ነው። እቺ ውሻ ልጅ የማትረባ ልትክደኝ እያሰበች ስራ ታሰራኛለች። ሲጀመር አልተሳሳትኩም። ባልቀድማት ቀድማኝ ነበር። እኔንም እንዳንተ ከርታኛለች። ግን እኔ እናንተ ከተጋገዘ ዝም በይ። አንቺ ራሱ እንደሷ አለመሆንሽን በምን ላቅ እችላለሁ? በሆነ ይሄንን ነግረሽ ነበር። ይኸውልሽ አላመንኩሽ፣ ግን አንቺን በማስወገድ ምንም አልጠቀምም። ስለዚህ ለቅሻለሁ። ግን ስለ ቃል ማንኛውም መረጃ ሰላም ውዴ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው ምሉን አብረን እናያለን። ቃል ጉድ ሆነች። እናንተ አይገርምም? ትናንትና የተናገርኩት ነገር እውነት ሆነ ማለት ነው። ይገፈትራታል ብዬ ነበር ያጠበቅኩት፣ እናም እንደጠበቅኩት ደግሞ ሆነ ማለት ነው። እንግዲህ ቃልን ገፈተራት ማለት ነው። ዳኒ ሲገፈትራት በጣም ደነገጠች። ቆይ ዳኒ ለምንድነው በስሜቴ የምትጫወቱ? ለምንድነው እንደዚህ የምታረገኝ? እያለች አይኖቿ እንባ እያነቀ ነገረችው። እሱም ይቅርታ እያለት ነበር። ነገር ግን እጅግ በንዴት ነበር የገፈተራት። ብሌን ፓስፖርት እምቢ ብሎ ዳጊ እወድሃለሁ የሚለው ስጽፎ ከፈተለት። ይገርማል። ዳጊን የምሯን ትወደዋለች ማለት ነው። እኔ እኮ እያስመሰለች መስሎኝ ነበር እያለች ነበር ብሌን ማለት ነው። እንግዲህ ያሰበችው ተከፈተለት ኮምፒውተር ማለት ነው። ፓስፖርት ብሏት ነበር። በመጨረሻ ሲከፈተለት በጣም ደስ አለ ብሌን። ቃል ቆይ ዳጊት ለምንድን ነው የምትጫወትብኝ? ቆይ ምን ላስብ እችላለሁ? እቤት ድረስ እኮ ነው የጠራኝ፣ ክፍል ውስጥ ጠራኝ እና ስጠራኝ ምን እንዳስብ ነበር የፈለግኩ? ችግር ምንድን ነው? ሲጀመር ለምንድን ነው ስጠራኝ? እያለችው ስትጠይቀው ነበር። ቃል በጣም ይቅርታ በተፈጠረው ስል ቆይ እንዴት ነው እንደዚህ የምትጫወትብኝ? ቆይ እሺ አትወደኝም ወይም ደግሞ አትፈልገኝም ይሆናል፣ ግን ለምንድነው በስሜቴ የምትጫወተው ብላ ጮኸችበት። ቃል ብሌንን እያሰባት ዳጊ ብሌንን እያሰባት ነበር። ምክንያቱም ጨረሰች አልጨረሰችም ቃል ወደ እሷ ክፍል እንዳትሄድ እያደረገ ነበር። ቃል እጅግ በጣም ትናደድና ጥላው ትወጣለች። ከዛ ዳኒ ይከትላትና ቃል እባክሽ በተፈጠረው ነገር እንደዛ ለማድረግ አስቤ አልነበረም፣ እባክሽን ይቅር በይኝ እላታል። ዳኒ ብዙ ጊዜ ደጋግመህ ልቤ ሰብራል እና እሺ እያልኩ ብቻ እያሳለፍኩ ነው፣ ግን አንተ ብዙ ጊዜ እየተጫወትክብኝ። ቆይ ችግር ምንድን ነው? የማትፈልገኝ ነገር ከሆነ ሲጀምር ለምን ጠራኝ? እንድናወራ ብዬ ነው የጠራውሽ እያላት ነበር። ቆይ ክፍል ውስጥ ጠርተህ ምን ነበረ ልናወራ የፈለግኩ? ቆይ ችግር ምንድን ነው ብላ እጅግ በጣም ተናዳ እያወራች ነበር።
ዳጊ ችግር ምንድን ነው? ከኔ ምንድን ነው የምትፈልገው? በቃ ተወኝ፣ ልቀቀኝ። ትሰማኛለች? የማትለቀኝ ከሆነ ድጋሜ እጄ የምትይዝ ከሆነ ሊደፍረኝ ነው ብዬ እጭዋለሁ እያለችው ነበር። እባክሽ የማውን ነገር አታስቢ እባክሽ ብሎ ይለምናታል። ቆይ አልገባኝም፣ ምን እንዳስብ ነው የፈለግኩ ዳጊ? ቆይ ለምንድን ነው የምትጫወትብኝ? እያለችው ነበር። እና አልተጫወትኩብሽ እባክሽ ቅርበኝ እያላት ነበር። ቢሆንም በተደጋጋሚ ስትጫወትብኝ ነበር። ቆይ አትወደኝም ወይም አትፈልገኝም ይሆናል፣ ግን በስሜቴ መጫወት ትንሽ እንኳን አይደብርህም? እያለች ጨዎችበት ማለት ነው። ቃል በተፈጠረው ነገር እውነት ከልቤ ነው ይቅርታ አድርግልኝ እባክሽ እያላት ነበር። ቢሆንም ነገር ግን እባክህ ዳኒ ተወኝ፣ ካሁን በኋላ አትከተለኝ፣ በቃ ምንም ነገር አትበለኝ እያለች ጨዎችበት እና ወደ ውስጥ ልትገባ ስትል እምቢ ትለውና ብትይዘኝ ብላ ስላስፈራረችው እሱ ወደ ውስጥ ልትገባ ስትል ወይኔ ብሌን በጣም ይቅርታ አድርግልኝ፣ ሊይዛት አልቻልኩም። ምንድን ያልኩ ብሌን ከዛች ገረድ ጋር ምን ነበር ያሰባችሁት? እኔን ከቤት አስወጣችሁ እሷ ነች ደውል ብላ የጠራች? ቆይ ምን አስባችሁ ነበር ብላ ጨዎችበት። አይ በጭራሽ ቃል ምንም አላሰብነም። ስለምንድን ነው የምታወሪኝ? ትሰማኛለህ ዳኒ፣ አንድ ነገር አድርጋችሁ ከሆነ እመኑኝ ሁለታችሁም የእጃችሁ ነው የምሰጣችሁ እያለች ማስፈራራቷን ቀጠለች። እናም ብሌን ወደ ውስጥ ስታያት የለችም ቤት ውስጥ። ቆየች ገረድ ደግሞ የት አባቷ ሄዳ ነው ብላ ስታሰላስል ነበር። እና የት አባቷ ሄዳ ነው ብላ ስታየው ማንም አልነበረም። እና ሳሎን ከሌለች እርግጠኛ ነኝ መኝታ ቤት ነው የምትሆነው። ስለዚህ ምን አባቷ ልትሰራ እንደገባች እስቲ አብረን እናያለን ብላ በንዴት ወደ ውስጥ ትገባለች። እና ቃል ፍላሹ እንደምንም ቦንቶለት ክፍሏን እያጸዳች ነበር። ሰላምዬ ባይሉን ለመጠየቅ ወደ እስር ቤት ሄዳ የሄደችበት ጉዳይ ስላልተሳካለት ቀጠሮ ወሰብሰባ ተብሎ ተመለስኩ ብላ እንደውም ባይሉ ልጠይቅ ሄደች። ለባይሉ ሁሉ ነገር ነገረችው። እንደም ቤቱ በእኔ ስም ስለሆነ በራሴ ስም ለማድረግ እና እንደውም ብቸኛ ወራሽ ለረጋት ፈልጌ ነው ቃል ብላ ነገረችው። እቺ የተረገመች እኔን እስር ቤት ከታ እሷ የፈለገችው ልታገኝ ይህማ ሊሆን አይችልም እያላት ነበር። እና አሁን ተሳካልሽ እንዴ ስላት አይ አልተሳካልኝም፣ ስብሰባ ብሎ እኮ አሁን መመለሴ ነው ገና እያለች ነበር። በቃ እኔ በቅርቡ እፈታለሁ፣ እኔ ጨርስልሻለሁ አታስቢ እያላት ነበር። በኃይሉ ለሰላም ልጨርስ ሳይሆን ለራሱ ለማድረግ በራሱ ስም ለማዞር ነበረ ፍላጎቱ ማለት ነው። እና ቃል ብሌንን እገልሻለሁ፣ ክፍሌ ምን ልትሰሪ ነው የገባሽው? ምን ፈለጋ ነበር የገባሽው? ንገሪኝ ብላ ቆይ ከዛ እርግም ጋር ምን ነበር ያሰባችሁ ብላ አነቀቻት። ቃል ልቀቅኝ እባክሽን፣ እያሳመምሽኝ ነው፣ ቃል ልቀቅኝ እያለች ብሌን እየጮች ነበር። አለቅሽም፣ እገልሻለሁ፣ ክፍል የምትሰሪ ነው የገባሽው? እያጸደው ነው እንደምታይ። ምንም ያቀድኩት ስለምን እንደምታወሪ ምንም አላቅም። ዳጊ ጋር ምን እንደተፈጠረ አላቅም። ምንድን ነው የተፈጠረ ብላ ስጠይቀው ዳኒ ውስጥ ልግባ አልግባ እያለ በጣም ስጨነቅ ነበር። ውስጡ መግባት ግን አልቻለም ነበር፣ ምክንያቱም እጅግ በጣም ፈርቶ ነበር። የፈራበት ዋነኛ ምክንያት እንዴት ብሎ ለብሌን ድንገት ሳመች ብሎ መናገር አልቻለም ማለት ነው። እና እባክሽ ልቀቅኝ እያላት ነበር። ነገር ግን ብሌንን ለቀቀችን። ቃል ምን ሆነሻል? አብድሻን እንዴ? ልትገልኝ እኮ ነበር፣ ልሞት ነበር እኮ። ቆይ ምንድነው የምታወሪ? ስለ ዳኒ ጋር ምን እንደተፈጠረ አላቅም። ስለምን እንዳወራችሁ የማውቀው ነገር የለም። እባክሽ የሚል ነገር እኔ እያጸደው ነበር። አይ ክፍሌን መገብተሽ ሳልፈትሽ አትወጪም፣ ስለዚህ እፈትሻለሁ ትልና መፈተሿን ትቀጥላለች። ስትፈትሽ ፍላሹን የት ትደብቃለች ብላችሁ ትገምታላችሁ? የማይጠበቅ ነገር። ብሌን ፍላሹን በፌስታል አድርጋ ውሃ መጸዳጃ ውስጥ ከታ ነበር ለካ። እና ስታየው ይገርማል። እንዴት እዚህ ውስጥ ሊከች ይችላል? ውሃው ሳይነካ ምንም ነገር ሳይነካ እዛ ውስጥ ደብቃ ስለነበረ ዳኒ እጅግ በጣም ተገረመና ደስ አለው ማለት ነው። እና በጣም ምንም ብዬ እንደማመሰግንሽ አላቅም ብሌን፣ በጣም ደስ ብሎኛል። እንዲሁም ስማርት ከሆነሽ አንቺ ልዩ ነሽ እያላት ነበር። እና በጣም ደስ ብሎት ነበር። እና ከዚህ በላይ ባረግልህ ለአንተ በጣም ደስ ይለኛል እያለችው ነበር። ከዚህ በላይ ምን ታደርግልኛለሽ? የእናቴን ህይወትና የኔን ህይወት ከሆነ ያተረፍሽልኝ ብሌን እያለ በጣም ደስ ብሏት እያቀፋትና እየሳማት ግንባሯን እየሳማት ነበር። እና ደስ ብሎኛል፣ ደስ ስላለ ታውቃለህ፣ ለትንሽ ተይዤ ነበረ፣ ግን እኔ እኮ ተያዘች ብዬ በጣም ስጨነቅ ነበር። ታዲያ ዳኒ የተፈጠረ ነገር አለ እንዴ ከቃል ጋር ስትል፣ አይ ምንም ነገር አልተፈጠረም፣ ሁሉ ነገር ሰላም ነው፣ አታስቢ እያላት ነበር። እሺ በቃ በጣም ወዳለሁ እሺ ዳኒ ስትለው፣
እሱም እጅግ በጣም አድርጎ እንደሚወዳት ይነግራታል ማለት ነው። ነገር ግን ምንም ነገር አልተፈጠረም ለመስጠይቀው ዳኒ ይደነግጣል። አዎ በቃ አሁን ፍላሹን ሰጥቼ ልምጣ፣ ምንም ነገር አልተፈጠረም አታስቢ እላትና እንደምትወደውም ጭምር ከነገራ በኋላ ይሄዳል ማለት ነው። እንግዲህ የወሰደውን ነገር ለማድረስ ነው እሱ ፍላጎት የሚሄደው እና እንደምትወደው ስትነግረው እሱም እንደምወዳት ይነግራል ማለት ነው። እንግዲህ ፍላሹን ይዞ ለሳሚ ሊሰጥ እየሄደ ነበር ማለት ነው ዳጊም እና ብሌንም በጣም ደስ አላት። ምክንያቱም ሳሚ ሲፈልግ የነበረው ፍላሽ ይሄ ስለነበረው ማለት ነው። እንግዲህ ፍላሹን ካለመጣ እናትን አደጋ ላይ ትወድቃለች ብሎ አስፈራርቶ ስለነበረ እናቱ አደጋ ላይ እንዳትወድቅና ምንም ነገር እንዳይፈጠር ነበረ የእሱ አላማ ማለት ነው። እንግዲህ ቃል ደግሞ በጣም ተከፍታ እያለቀሰች ነበር። ዳጊ ያደረጋትን ነገር እንዴት እንደገፈተራትም ጭምር እያስታወሰችው እጅግ በጣም አዝና እያለቀሰች ነበር። በተደጋጋሚ ልቤ ሰብሮኛል፣ በተደጋጋሚ ጎድቶኛል። ቆይ ዳኒ ከኔ ምንድነው የሚፈልገው? ለምንድነው የሚጫወትብኝ? በማለት እጅግ በጣም ታዝንና ትናድዳለች ማለት ነው። እና በጣም እየመታት ገፍቱራ ስለነበረ ሳሚ እንግዲህ የምፈልገውን ነገር አገኘ ማለት ነው። የምፈልገው ነገር አሁን ላይ እንግዲህ ፍላሽን እንዳመጣልህ ከእናቴም ሆነ ከኔ ትርቃለህ እዋክን ብሎ ይነግረዋል። እሺ እርቃለሁን ፍላሽ ስጠኝ ስለው እሰጣለሁ፣ ግን ደግመ ቤተሰቦች አጠገብ ወይን እኔ የምወዳቸው አጠገብ እንድደርስ አልፈልግም እልዋል። እሺ እለዋል ማለት ነው። እንግዲህ ይደርስና ዳኒ እናቱን ለማየት ወደ እናቱ ትሰድ ይሄዳል። እናቴ ነሽ ብዬ በነግርሽና በአቅፍሽ በጣም ደስ ላይ ነበር እያለው ነበር። ነገር ግን ልጅ መጣ እንዴ ግባ እኮ ምን ስም ላይ ገባ ግባ ለምን ቆምክ እያለችው ነበር ማለት ነው። አይ ደህና ነኝ ማዘር እያለ ግባ እንጂ ልጄ እያለችው ነበር ማለት ነው። እና ገኒ ስታየው በጣም ደስ አላት። እናቴ ልጅሽ እኮ ነኝ ብዬ ባቅፍሽ ደስ ላይ ነበር እያላት ነበር። ነገር ግን አይ ምን ተፈጥሮ ነው እያለች ስጠይቀው ነበር። አይ ደህና ነኝ እናቴ ብሎ ስጠይቃት እንዳጋጣሚ ቃል ደግሞ እንግዲህ ብሌንን ለማንቋሸሽና ብሌንን ግራ ለማጋባት እየሞከረችው ነበር። ብሌን አዋክተነሻውን ቡና ለፍላ ልክ ሰላም ጥሩ ሰው ለማስመሰል እየሞከረች ነው አይደለም፣ መቼም አይሳካልሽም እያለቻት ነበር ማለት ነው። እና እንደ አጋጣሚ ልክ ከሰላም ስልትወጣ ከውጭ ስትመጫ ትንሽ ብላ ቡና እሷ የምታፈላ አስመስላ ሳይቀረበች አስመስላ ስታወራ ነበር። ብሌንን አስደንግጣት ከተቀመጠችበት ካስነሳቻት በኋላ እንግዲህ እሷ ቡና አፋይ እሷ ጥሩ መስላ ለመቅረብ እየሞከረች ነበር። ሰላም ከውጭ ስትመጣ ወይ ልጄ እንዴት ነሽ ብላ ትሰማታለች። እና ቡና ፈላሽ ማለት ነው እንዳልሽው በጣም ተቀይርሻል ማለት ነው ልጄ። ብሌን ለምንድነው ቆምሽ? ያዘዝኩሽን እጅና ስሪ እያለቻት ነበር። አይ ምንም እኮ አላዘዝሽኝም እያለቻት ነበር። እና አይ ምንም እኮ አላዘዝሽም አሁን ወደዚህ እንደናንተና ወደዚህ ብላ ትጮህበታለች። ከዛ ትሄዳለች ማለት ነው። ቆይ ለምንድነው እንደዚህ ልጅ ለምንድነው እንደዚህ የምታረጋት እያለቻት ነበር። እና አይ ማሚ ካንቺ ጋር መሆን ፈልጌ ነው፣ ልክ እንደ እናትና ልጅ አብረን እንድናወራ ስለፈለኩት ነው፣ ለዛ ነው እያለቻት ነበር። እና እንግዲህ ሳሚ የታዘዘውን ሄለንን ለመግደል ሙከራ እያደረገ ነበር። እና እኔ አንቺን መግደል በጭራሽ አልፈልግም፣ ነገር ግን የምፈልገው ነገር ብኖር እያላት ነበር። እና ዳኒ ደግሞ ስለ እናቱ እያወራ ለእናቱ ፀጉር ሰርቶለት በጣም ደስ ብሏት እናትን ደስተኛ ነን፣ እናቴን እኮ አግኝቻለሁ፣ ግን እኔና እሷን የሚጠሉ ሰዎች አጠገባቸው ስላለ ልነግራት አልቻልኩም እንጂ እያለችው ነበር። እና ለባይሉ እንደነገረችው ሰላም ባይሉን ያስተካክላል ለሱ ነግረዋለሁ ስትል ቃል ትናደዳለች። ለባይሉ ነገርሽ ማለት ነው? ግን እኮ ባትናገሪ ጥሩ ነበረ ማሚ እያለቻት ነበር። ለምን ሄለን ድንገት ስትመጣ ደነገጠች። እሷ የሞተች ብላ ነበር ስትጠብቅ የነበረው። ነገር ግን ሄለን በሰላም መምጣቷ ስትነግረው በጣም ደነገጠች። እና ምኑ እንድሞት ጠብቀሽ ነበር እንዴ እያለቻት ነበር። እና እኔ አልገልሽም፣ አሁን እያንዳንዱ የምታደርግን ቃል ታሳውቅኛለች ብሎ በቃ እዚህ ቤት ሰራተኛ አለ፣ እኔ የቤት ልጅ ነኝ፣ በር ከፍታለሁ አይደለም። ድንጋይ በር ሲከፍተው ባይሉ ፊት ለፊት መጥቶ ተገኘ ማለት ነው። እና ባይሉ ፊት ለፊት ስመጣ ቃል በጣም ደነገጠች። ሰርፕራይዝ አላላትም
ቃል ምን ውስጥ ትግባ በጣም ፈርታ ነበረ፣ ደንግጣ ማለት ነው። ሩጫ ምንም አልቀራቱም። ውድ ተመልካዮች እንግዲህ በመጨረሻው ባይሉ ከቻለ እንግዲህ በጣም ፏ ብትን ብሎ ነው የመጣ። ቃል በጣም ድንጋጤ ውጧትና እጅግ በጣም ፈርታ ነበረ። ውድ ተመልካዮች እንግዲህ ዛሬ ቪዲዮ ይህን መስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ ሰናበታችኋለሁ። ሰላም